ዛሬ አሪፍ ሙክ ላይ ነው። ይዘና ነገር በቃ ይሄ ልጅ ባሰበታ። አንተ ወይኔ ከመልክ ከቁመና ስልኩን ሳልቀበል መጣው። በእናትሽ ታዩ ባከሽ። ይሄን ሁሉ እኮ የሚያደርገው እኔ ለማማረክ ብሎ ነው። አንቺን ለማማረክ ብሎ ይሄን ሁሉ ነገር ካደረገ አስቢው ደግሞ ቢያፈቅርሽ። ዞሮ ብለን አንተ ትላንትና ልጆቹን ይስላዩ ብቻ ደበደብካቸው። ዛሬ ደግሞ ለመሞት እኔ መኪና ፍለፍት መጣ። ማን እንደሆንኩኝ ታውቃለህ? አንቺ ሴት ነኝ። እስኪ ራስህን ተመልከት። ምን እኮ ከኔ ጋር አይመጣጠንም። ስንት ወንድ እኔ ለማግባት አባቴ ጋር እንደሚመጣ ታውቃለህ? በቃሽ። እኔ አንቺን አፈቅርሻለሁ። አይገባሽም እንዴ? አንቺ የትላልቅ ቤት ልጆች ሲባል አንድ ወንድ ካንቺ አጠገብ ቢታይ እጅና እግሩን ሰብሬ ነው ማስቀምጠው። አስታውሺ፣ የምታገቢው እኔን ብቻ ነው። ደግሞ ፍቅር በከለል በቁመት አይዝም። ፍቅር ከልብ ነው። ከዚህ ጋር ይዙ ይዙ ራስህን ጠብቅ። ቦታችን ጋር እንገናኝ። ሰላም፣ እዚህ ሰፈር ናችሁ? አዎ። ኢዛና የሚባል ልጅ ታውቃላችሁ? እዚህ ሰፈር አዲስ ገቢ ስለሆነ ገና ሰው አልተዋወቅንም። ምናልባት በመልክ ካወቃችሁት። አይ አናውቀውም። እንዴ እነዚህ ና የሚሰበሰቡበትን ቦታ ላሳየ። አሳካ ነዋ። ይመጫል። ይችላል። እንኳን ደስ አለ። አሳካ ነው። ይዙ ያኙትና እዛ ጋር አረ ይዙ ዛፓ አግኝቻለሽ። እቺውሻ አንቺ ግን ያምሻል። በቃ ደግሞ እንሂድ። እንዳይ ቢያየን ምን ሊያመጣ? እንደውም እጁ በካቴና ታስሮ ማየት ነው ያማረኝ። ለሰፈሩ አዲስ ስለሆናችሁ ስለኔ ያለማወቃችሁ አይደንቀኝ። አትፍሪ፣ አላዘንኩብሽ። ባይሆን ትክሽኛለሽ። ዞር በልልኝ። በቅጡ ለማታውቃት ሴት እንዲህ መጃጃ ላይ ያስጠላ። ስለ አንቺ ለማወቅ አንቺ ፍቃድ ሊያስፈልገኝ ይችላል። አንቺን ለማፍቀር ግን ፍቃድሽ አስፈላጊ አይመስለኝም። እጄ ውስጥ ገብተሃል። ማንም ሳያስገድደኝ በፊት ተማርኬልሻለሁ። ደግሞ ልትሄጂኝ ስትመጪ ቀይዋን ቀሚስ መልበስሽ እንዳትረሺ። ቁራሊው አሮጌ ጫማ ብረት ድስት ያለው ኢዛና መለሰ። ኢዛና ቁራሊ። አይ ይሄ ልጅ ለራሱ ባያዝ ለእናቱ አያዝንም። አሮጌ ጫማ ብረት ድስት ያለው እንዴ! ምንድነው ያማል? ስማ፣ አንድ ነገር ተነፍሳለሁ ብትል እተለትላለሁ። እንዴ! እሺ ቢያንስ ልቀቀኝ። ምን ሆነ ነው? እምልህን ካላረክ አለቅ። ኢዛና ስማ፣ ሰፈሩ እንዳለ ዛፓ በዛፓ ነው። አውቃለሁ። ችኳ ጋር ብቻዋን እንዳትሆ። አሃ አንተ ነህ ኢዛና ማለት? ሲያስጠላ በእናትህ።
አሁን ምልህን ታደርጋለህ እንዴ? እሺ ቁራሌው አንፈልግም። አረ ቁራሌው አንፈልግም አለህ አይደል እንዴ? አሮጊጫ ማብረድ ደስ ያለው እንዴ? አረ ቁራሌው ኤት ያሟል እንዴ? አያስፈልግም ተባልክ አይደል እንዴ? ግባና ዝጋው። አንድ ነገር ተነፍሳለሁ ብትይ ጓደኛሽ ሊፍረጅ ሰማሽ? ተረጋጊ። ይዛና ልጅቷ ላይ ፎንቃ እንዳለበት ታውቂያለሽ? አልረጋጋም። ማፈቅሮን ሰው እኮ ነው ታሳስሪ ነበረው። አሁን አምልጧል እኮ። እሷ ጋር መሄድሽ ምን ጥቅም አለው? ድጋሚ ሰፈር እንዳረቅ አድርጌ ነው መሸኛት። እሺ ቆይ አንዴ። ቤቷ ውስጥ ወንድ የለም ብለህ ነው አይደል የደፈርከው? እሺ አሁን ምንድን ነው ከእኔ የምትፈልገው? ከአንቺ ጋር የግብረ ስጋ ግንኙነት ማድረግ እፈልጋለሁ። ክፈተው። ምን ይመስላል? ሂድልኝ ወደዛ። አንቺ ውሻ ሄዱ። ቆይ ምን ልታደርጊ ነበር አመጣትሽ? ያችን ውሻ ዋጋዋ ልሰጣት። ለምን? ምክንያቱም ለዛ ምስኪን ያልተመለሰች ለአንተ ልትራራ አትችልም። ምንድነው የምትቀባጠሪው? ምንድነው ይዙ? የደበከን ነገር አለ እንዴ? የለም። ባይሆን አንድ ማድረግ ያለብን ነገር አለ። ፍቅረኛ ተብዬሽ መቼስ ከሲስተር ይጠፋል። እዛው ኮሌጅ ይሆናላ። የኔ ቆንጆ ባንቺ የመጣ ማንንም አልሰማ። ወይኔ ደግሞ እንደገና ተበላው። በቃ አለቀልኝ። እንዴት አባትሽ ነው የምታምሪ! በእናትሽ አንቺማ እኛ ጋር ነው የምወስድሽ። ወይኔ እነዚህ ሰዎች አይፋቱኝም እንዴ ዛሬ? ተበላው። በቃ አለቀልኝ። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው እንዴ ያማል። ምን አባቱ እንዴ? ምንድን ነው? ዋው እንዴት አባትሽ ነው የምታምሪው! እባክሽ ሰው ስለዚህ ምን ታደርጋለህ? ምንድነው? ምን ሆናችሁ ነው? እቺ አበባ የመሰለች ልጅ ተኩኩሽ ወደ ራስ ተመለስ። እሺ ምንድን ነው? እናንተ የተረገማችሁ ልጆች በምን ቀን ነው ሰፈር የገባሁት? አንተ ሴት ልጅ ላይ እንዴት እጅን ታነሳለህ? ተው፣ ለዚህ ከንቱ ራስን አታድክም። ይርነካው ይበቃል ይበቃል። አረ ቆይ ለድፍረቱማ ትንሽ እናቆየው።
እሺ በቃ ጨዋታው ያበቃው ለዛሬ ነው። ነገር ግን አልጨረስንም። ኦ የመጣበትን ጉዳይ ሳጨርስማ አትሄድም። በላ ሳማት። ልሳማት እንዴ? ጆ እነዚህ ላይ ብቻ ፎከስ አድርጊ። በተለይ እዚህ ላይ ይዙ ጆዬ ምን የበሲ ጀማ እየመቱት ነው። ምን ታው ይዙ ይቅርብ። ብትሄድም እኮ ምንም አታመጣም። ምን ማለት ነው እንዴ? የዳይሬክተሩ ልጅ መሆኑን ዘነጋኸው እንዴ? ቢያንስ ለእናትህ ኑርላት። እሱ ደግሞ ለእኔ ወንድሜ ነው። ልቀቂ ይዙ። ትሰማኛለህ አንተ ጅል? ፍላጎትን በልክ አድርጎሽ ገነስ ተው የኔ ፍቅር፣ በቅጡ መልበስ የማይችል የሰው ልክ ይገባዋል ብለህ ነው? ትሰማኛለህ አንተ ጅል? እኔን ያንተ ማድረጉ ይቅርና ማሰቡ ራሱ ይከብዳል። ሰው ባጣ እንኳን የመጨረሻ ምርጫ ያላረገ ጀለገግ። ያለ አንቺ መኖር አልችልም። ምን አልክ አንተ ጅል? ያለ እኔ መኖር አልችልም እና ምን ትሰራለህ? ሙታ ቀልደኛ ሙታ። እኔ መኖር አልችልም እና ምን ትሰራለህ? ሙታ ቀልደኛ። ጆይ ጆዬ ይዙን አረቶሎ በርፍታ። ይሄ ስጦታ ያንስባትም አይደል? ከልብ የሚሰጥ ነገር ሁሉም ውድ ነው ወንድሜ። ግን ከዚህ በላይ ከወደድካት ሟሽ ነው። ሰው በወደደው ነገር ነው የሚሞተው ወንድሜ። ይዙ አንተ ይዙ ምን ነው እኛን እዚህ አስቀምጠህ በሐሳብ ቤት ሄድ? ቤባ ይሄንን ለእድል ስጠት፣ ደግሞ እንዳይበስል ብሎሻል በላት። ምንድነው ከራስህ ጋር የምትሻማው? ቀስ ብላ በላም እንዴ? ሳኩል ጅል። ኧረ ተው፣ ጠላቱ ኮዱ ነው። ወዴት ነው እቺ ልጅ የምትመጣው? እኔማ ምን አረግልሻለሁ? አንተ ምንድነው ብቻ የምታወራው? ብቻዋን የሆነችዋን አይቼ መታለሃለች። መጣው መቼ መንገድ ጠፍቶኝ ማትኝ ማር። እንዴት እንደዛ ልትል ቻልክ? አይ መኪና አለሽ፣ በዛ ላይ ብቻሽን የመጣሽ። ሰው ጠፍቶብኝ ነበር። የት ሰፈር? ማን ነው ላፋልሽ? አሁንማ ተገኘ። ምን ነው ያን ያልፈልግሽኝ? ለባለፈው ነገር በጣም ላመሰግን እፈልጋለሁ። ሰው የቆመ የሚመስለውም እንዳይወርቅ ይጠንቀቅ። ሰው በፍቅር መዳንም እንዳለ መታመሙንም አይርሳ። አይመስላችሁም? አስደነገጠኝ እኮ። አያሳዝንም? ምን ያሳዝናል? ከሱ ይልቅ እኔ አላሳዝንም? በፍቅር እኮ ነበር። ሰው በፍቅር ሊያብድ አይችልም። ሊሞት አይችልም። እኔስ በአንተ ፍቅር መሞቴ ይቀራል ብለህ ነው? ሰው የአፉን ፍሬ በላ ዘንድ ግድ ይለዋል። አሜን። እንዴ